ዛሬ ያላትን አስተሳሰብ ማየት ፈልጋለሁ ብሌኗንና እስኪ አስተሳሰቧን ምን ያህል ጥሩ አስተሳሰብ ነው ያላት ምን ያህል ለኔ ምን ያህል ቦታ አላት የሚለው ለማየት ነው ያሰብኩት ከዚህ በፊት ያሳለፍኩት ላይፍ በህይወቴ ድጋሚ ተመልሶ መምጣቱ አይቀርምና እስኪ በቃ ካንቺ ጋር ያለው ነገር እዚህ ጋር ቢቆም ደስ ይለኛል እላታለሁ በጣም የሆነ ነገር ላወራሽ ፈልጋለሁና መምጣት ትችያለሽ ግሪን ማግኘትም ካለብሽ ትመጫለሽ እንደዚህ ስጣራሽ ደግሞ በረሽ የምትመጪው ምናምንና ታውቂያለሽ ለኔ ትልቅ ቦታ አለሽና ምን አሳስበኝ መሰለሽ እኔ ያሳለፍኩትን ነገሮች ምናምን ታውቂያለሽ ሆነ ጊዜ ይሄ ነገር ሃፕን አድርጎ ምናምን ተመልሶ ቢመጣ ምናምን አንቺ ምንም በማታውቂው እንድትረበሽ አልፈልግም። ሰላም እንዴት ናችሁ የሱራ ቲዩብ ቤተሰቦች ደህና ናችሁ ወይ ቤተሰቦቼ የኔ ተወዳጅ እንቁ ቤተሰቦቼ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ቤተሰቦች እንግዲህ ዛሬ ለዚህ ፈካ ብዬ መምጣት ከጀመርኩ የተወሰኑ ቀናቶች እንግዲህ ተቆጥረዋል ከዚህ በኋላም እንግዲህ በተመሳሳይ እንደተለመደው ፈካ ዘና እያልኩኝ ነው መጣላችሁ ምንም እንዳታስቡ ያው እንግዲህ ያ ኮሜንት ላይ የምትጽፉልኝ ነገር አያለው እመቤቴ ደጅ ሂዶ ደግሞ መቼም ሳቁ ሳይመለስ የማይመጣ ሰው የለምና እኔም እንግዲህ ሳቄ ተመልሶ ነው የመጣሁት ቤተሰቦች በጣም ነው ማመሰግናችሁ በጣም ነው ማመሰግናችሁ እናንተንም ለምትሰጡኝ ጥሩ ኮሜንቶች ለምታበረታቱኝ በጣም ጥሩ ነገሮች በጣም ነው ማመሰግነው ቤተሰቦች እንግዲህ ሰሞኑን በአዲስ ነገር መጥቼላችኋለሁ ያው ብሌንን እንግዲህ መታ እሷን ኔቫ አምጥቷት እንግዲህ ተዋውቀን አሪፍ ነገሮች እናንተ ጋር እያመጣን ያለ ነው እና በጣም እየወደዳችኋት ነው ብሌንን ደግሞ ያው የእውነትም የምትወደር ልጅ ናት አሪፍ ልጅ ናት በጣም ከኔ ምንም ነገር ሳትጠብቅ መታ ላይፍ ውስጥ እንግዲህ ይሄን ሁሉ ነገር ማድረጓ እኔ በራሴ በጣም የሚገርመኝ ነገር ነው ባይዜ ያው አርጌዋለሁ ድንገት ለምን አላደረከውም እንዳትል ማለት ነው ቤተሰቦች አርጌውላ ነው የተኛሁት ረስቼው እንዳልወጣ ማታ ማለት እና ቤተሰቦች ዛሬ እንግዲህ ለየት ባለ ነገር መጥቻለሁ ትንሽ ያው እንዳይደብራችሁ ትንሽ ብሌኗን ልናስጨንቃት ነውና ምን አስበኝ መሰላችሁ ቤተሰቦች ትንሽ ትጨነቅ እስኪ እስካሁን አልተጨነቀችም ማለት እኔም ሰው የለኝም ነበር በሰዓቱ አብሮኝም ይሆን ኪራና ዴቭ ማዘር ምናምን ያሉት እንጂ እንደዚህ በሴት በኩል ላይፌ ውስጥ ምንም ሰው አልነበረም እና እንደዚህ መታ ላይፌ ውስጥ ደግሞ እንግዲህ ተቀብያት ጥሩ ነገሮችን እያሳለፈን ያለ ነው እና እስኪ ዛሬ ትንሽ ቻሌንጅ ላርጋ ትንሽ አለ አይደለ በቃ ትንሽ የሆነ ሰው ህይወታችሁ ውስጥ ሲገባ ትንሽ ቻሌንጅ እያደረጋችሁት ምናምን ቢገባ ጥሩ ነውና ዛሬ እስኪ ትንሽ ከበድ ያለ ሊሆንም ላይሆንም ይችላል ለሷ ግን ምን አስቤያለሁ መሰላችሁ ቤተሰቦች በቃ ከዚህ በፊት የነበረውን እንግዲህ ታሪኬን እናንተም ታውቃላችሁ እሷም ታውቃለች እና ያሳለፍኩትን ነገር ሁሉም ሰው ያውቃል እና እስኪ ዛሬ ያላትን አስተሳሰብ ማየት ፈልጋለሁ ብሌኗንና እስኪ አስተሳሰቧን ምን ያህል ጥሩ አስተሳሰብ ነው ያላት ምን ያህል ለኔ ምን ያህል ቦታ አላት የሚለው ለማየት ነው ያሰብኩትና ምን ልላት አስቤያለሁ መሰላችሁ ቤተሰቦች ከዚህ በፊት ያሳለፍኩት ላይፍ በህይወቴ ድጋሚ ተመልሶ መምጣቱ አይቀርምና እስኪ በቃ ካንቺ ጋር ያለው ነገር እዚህ ጋር ቢቆም ደስ ይለኛል እላታለሁ በጣም ከባድ ነው ቤተሰቦች በጣም ከባድ ነው ግን አለ አይደለ ትንሽ ሰውን አስተሳሰቡን በዚህ መልኩ እያየን ነው ወደ ህይወታችን ማስገባት ያለብን ብዬ ስላሰብኩኝ ትንሽ እንደ ፈተና ነገርም አድርጌ ይሄንን ነገር ልጠይቃት ያው መልሷ እኔም የምጠብቀው ነው መልሱ ግን እስኪ በምን አይነት መንገድ ይሄንን ነገር ልትመልሰው ትችላለች የሚለውን ነገር አላቅምና ያው አስተሳሰቧን ምናምን በዛ ወይ ማወቅ ስለፈለኩኝና ለኔ ያላትን ቦታ ማወቅ ስለፈለኩኝ ነው ቤተሰቦች እስኪ ዛሬ ቤተሰቦች ቀጥሬያታለሁ ያው እኔና ብሌኗ እንግዲህ ከተዋወቀን ጀምሮ አሪፍ ቦታዎች ነው እንደዚህ እየመጣን ያለ ነው እናንተም እንግዲህ ቦታዎቹን በጣም እየወደዳችኋቸው ነውና እስኪ ዛሬም እስኪ ቆንጆ የሆነ ቦታ ላይ እንግዲህ ሁሌ የምንገናኘው ቤተሰቦች እስኪ ልደውልላትና ይመቻት አይመቻት አላቅም እስኪ ልደውልላትና ያው ነይ ካልኳት ሩጣ ነው የምትመጣው አውቃለሁ በጣም እንደደበረኝ አድርጌ ነው ደውዬ ማውራትና ሩጣ እንድትመጣ ነው የማደርገው እስኪ ልደውልላት አሁን
ጠርቷል። ሄሎ ብሌን እንዴት ነሽ? እግዚአብሔር ይመስገን። ስራዬ እንዴት ነህ? አለሁልሽ። ደህና ነኝ ከተባለ እንዴት ነሽ ግን አንቺ? ማለት ድምፅ ትክክል አይደለም። ምን ሆነህ? ደህና ነኝ። ምን ነው ድምጼ እንትን ይመስላል? አዎ የኔ ደበረ ይመስላል። አወራር ራሱ ትክክል አይደለም። ምን ሆነህ ነው? አይ ኖርማል ነው እባክሽ። ትንሽ የሆነች ነገር ማለት ምን ተፈጠረ? ምንም አይፈጠር ነገር አለ ወይ? ምን ሆነህ ነው? ትንሽ ደብሮኛል እኮ። ምንድን ነው ተፈጠረ? የሆነ ነገር ላወራሽ እፈልጋለሁ እና መምጣት ትችያለሽ? አሁን ነው? አዎ አሁን? አዎ። እሺ የት ነህ? እዛ የምንገናኝበት ፓርኩ ጋር። ትንሽ ጠብቀኝ እመጣለሁ። እሺ ቶሎ በይ እሺ። እዚህ ደረጃው ላይ ነኝ እኔ። በአስፋልቱ በኩል ስትመጪ ደረጃው ላይ። እሺ ቶሎ በይ በእናትሽ፣ በጣም ደብሮኛል። እሺ ኧረ መጣሁ። ግን ደህና ነህ? ደህና ነኝ። ቶሎ በይ ብቻ ነኝ። በቃ በጣም ስለደበረኝ ቶሎ በይ። እሺ መጣሁ። እሺ እንግዲህ ቤተሰቦች ሚሽናችን በሚገርም ሁኔታ ተጀምሯል ማለት ነው። ያው ይሄ ፕራንክም አይደለም፣ ትንሽ ያላትን አስተሳሰብና ለኔ ያላትን ቦታ ለማየት ያክል ነው ይሄን ነገር ማድረገውና ያው መፈተን ጥሩ አይደለም፣ ግን ቢሆንም ያው ብሌን እንግዲህ ጥሩ ልጅ ናት። እንግዲህ እንዳያቸዋት ግን ያስፈልጋል አንዳንዴ ደግሞ እንደዚህ ሰዎች ምን አይነት አስተሳሰብ ለኛ እንዳላቸው የምናውቅበት አንዳንድ ነገሮችን ማድረግ ግድ ስለሆነ እስኪ ጠብቃት ቤተሰቦች ትምጣና ያለውን ነገር ደግሞ ብቻ ነው የምፈራው። በቃ እሺ ችግር የለውም ብላኝ እንዳትሄድ ነው። አስቀልድ ነው አትለኝም። እስኪ ጠብቃት ቤተሰቦች። ማስተካከፍሽ ደግሞ ደስ ይላል። የሆነ ማስደንገጠኛ ምን ነው? አረ በጣም አስደነገጥኩሽ። ምን ሆነህ ነው? ፊት ራሱ ክላለ ምን ሆነህ ነው? ደህና ነኝ። አይ ደህና አይደለህም። ደህና አይደለህም። እንዴት ተፈጠረው? ደህና ነኝ። አይዞሽ፣ ምን አትኮሳተሪ። ምን ሆነሽ እንዴ? ያስደንገጠኛል ነው። አይ አትጨነቂ። ያው ትንሽ ያው ሰው አይደለም ትንሽ እያስጨነቀኝ እያሳሰበኝ ያለ ነገር ስላለ ነገር ደህና ነሽ አይደል? እኔ ደህና ነኝ። አንተ ደህና ነህ? ደህና ነኝ። አይ ደህና አትመስለኝም። ቤተሰብ አዎ እየቀረስኩ ነው የጠራሁሽ። በጣም አስደንግጦኝ ስለሆነ ነው። እሺ እንዴት ናችሁ? እኔ ደህና ነኝ። እናንተ ደህና ናችሁ? አንተ ግን ምንድን ነው የሆንከው? ያው ትንሽ ልነግርሽ የምፈልገው ነገር ስላለ ነው። ታውቂያለሽ፣ በጣም ስጨናነቅ ስለነበር ነች በጣም ነው። እኔ ያጠፋሁት ነገር የለም አይደል? ኧረ እንደዛ አይደለም። አፍተሽ ምናምን አይደለም። ዝም ብሎ አለ አይደል? ዝም ብሎ የሚጨንቀን ነገር እኮ ንገረኛ። ምንድን ነው? ስንቱ በቃ እንደውም እንዴ ለምን ንገረኝ። ለምን ናይ ብቱ ማለት ምን ማውራቱ መፍትሄ ነው ስላላሰብኩ ነው። ግን መስማት ይኖርብሻል፣ ግዴታ ነው እኮ። ምንድን ነው? እኔ እኮ አስጨነቀኝ። ምንድን ነው? ይሻላል ሹራ ምንድን ነው ማለት? እንዴት ብዬ እንደምነግርሽ ግራ ገባኝ። እኔ አስቀየምሽ ምናምን? ኧረ አላስቀየምሽኝም። አንቺ አላስቀየምሽኝም። ምንድን ነው የሆንከው? ምን የሆነ ነገር እያሰብኩ ነበርና
በቃ በጣም ሲያስጨንቀኝ በጣም ሳስብበት ምናምን የነበረ ጉዳይ ነውና በዚህ 2 ቀን ውስጥ በጣም እያሳሰበኝ የነበረ ነገር ነው። እና ምን መሰለሽ ላይ ነው ማለት በጣም ላንቺ በጣም ትልቅ ክብር አለኝ ታውቂያለሽ። በዚህ በተዋወቅንባቸው ትንሽ ጊዜያቶች በደም አንቺን ባወቅባቸው ትንሽ ጊዜያቶች ውስጥ በጣም ነው ኬር የምታረጊልኝ ምናምን በቃ እንዳይደብረኝ ነው። ቤትም ስገባ ትደውይልኛለሽ፣ ማግኘትም ካለብሽ ትመጫለሽ። እንደዚህ ስጠራሽ ደግሞ በረሽ የምትመጪው ምናምን እና ታውቂያለሽ ለእኔ ትልቅ ቦታ አለሽ እና ምን አሳስበኝ መሰለሽ እኔ ያሳለፍኩትን ነገሮች ምናምን ታውቂያለሽ። እነሱም ቤተሰቦችን ምናምን የሚያውቁት ነገር ነው፣ አንቺም የምታውቂው ነገር ነው እና ያ ነገር ደግሞ ማለት ነው ተመልሶ መጥቶ እንዳይረብሸኝ እፈራለሁ ህይወቴ ላይ እና ምን ማለት ነው? ያለፈ ነገር እኮ ያለፈ ነው አይደል እንዴ? ደግሞ ብዙ ነገር ተነጋግረን የተውነው የጨረስነው ነገር ይመስለኛል አይደል? አዎ፣ ግን የሆነ ጊዜ ይሄ ነገር ሀፕን አድርጎ ምናምን ተመልሶ ቢመጣ ምናምን አንቺ ምንም በማታውቂው እንድትረበሽ አልፈልግም። አልገባኝም። ቆይ አይደለም ያለፈ ነገር ያለፈ ነው ሲጀመር አይደል? አሁን ላይ እንደተውከው ደህና እንደሆንክ ይሆንክ እንዳለ ነው የማውቀው ነው አይደል? ምንም ያለፈ ነገር ወደ ኋላ እንደማንመለስበት አውርተን ጨርሰናል። ወደ ኋላ እንመለስም እኮ መመለስ እኮ ጥሩ አይደለም። ግን የኔ ፍርሃት ምንድነው ከዚህ በኋላ ይሄ ነገር ድጋሚ ከመጣ ከእንደገና ህይወቴን የሚበጠብጥ አይነት ከሆነ ምናምን እኔ አንቺ ምንም ማታውቂዋለች ልጎዳሽም ላስጨንቅሽም ምናምን አልፈልግም እና ምን አስቤ መሰለሽ በቃ ከዚህ በኋላ በቃ ማለት እኔ በቃ እኔና አንቺ ባንገናኝ ምናምን ደስ ይለኛል። እየቀለድኩ ነው ስራ ታስቀኝ። አሁን ምንድነው የሆንከው ንገረኝ። ለምን ትስቂያለሽ? እየቀለድክ ነው እንዴ? ምን ማለት ነው? ሲጀምር ምንም የኋላ የሚባል ታሪክ የለም። እንደማይበጠብጠን ከዚህ በኋላ ሁሉን ነገር እንደምትተው አውርተን ጨርሰን ነው አይደል? እኔ እኮ ትቻለሁ። እኔማ ሙሉ ለሙሉ ትቻለሁ። ግን ሜቢ አይታወቅም። የሰው ልጅ የሆነ ጊዜ ላይ የሆነ ነገር መጥቶ እንደዚህ ያለኝን ነገር የሚያበለሽ የሆነ ነገር ቢመጣ እኔ አንቺ ትቋቋሚያለሽ ብዬ አላስብም። ያው በደንብ በጣም እንደምታስቢልኝ ምናምን አውቃለሁና ይሄን ነገር ደግሞ አንቺን እዛ ችግር ውስጥ ምናምን መክተት አልፈልግም እና በቃ ከዚህ በኋላ እኔና አንቺ ማለት ባንገናኝ ምናምን ብዬ አሰብኩኝና ይሄን ነገር ነበር ሳስብ። ለምንድን ነው የማንገናኘው? ሲቀጥል ደግሞ የኋላ ታሪክ ለሚለው አንተ እስካልፈለክ ድረስ ምንም ወደ ኋላ የሚመለስ ነገር የለም አይደል እንዴ? እኔማ ጭራሽ ታውቂያለሽ እኮ ታዲያ ምንድነው ታዲያ የሚያስመልሰኝም ወደ ኋላ የሚሄድበትም ምንም ጉዳይ የለም እኮ። ታዲያ ምንድነው ደግሞ ሌላ ነገር ደግሞ ምንም ቢመጣ አብረን ነው አይደል እንዴ? ምንም ነገር አብረን ነው ማለት ያለብን። አዎ ይገባኛል እንጂ የምን አብረን ባንመጣ ምናምን ደህና ነህ ግን? አይ እስኪ ደህና አይደለህም? አዎ ይሄ ያስጨነቀኝ ስለነበር ነው። እና ፊቴ ምን ነው ጨነቀ? አይ ፊትህ ራሱ ተቀይሯል። አወራርህ ራሱ በጣም ተቀይሯል። አዎ ትንሽ ያው እቺ ነገር ያስጨነቀችኝ ስለነበር እኮ። ምንም አያስጨንቅም ነግሬሃለሁ። አንተ ወደ ኋላ ማትመለስ የመመለስ ፍላጎቱ ከሌለ እዚህ ጋር ምንም ይበጠብጥ ነገር የለም። እኔ ጭራሽ ፍላጎቱ የለኝም። ያ ፍላጎት ሳይሆን ድንገት የሆነ ነገር ሀፕን አድርጎ የሆነ ሰው መጥቶ ከሱ ጋር እንዳትሆኚ ምናምን ቢልሽ አንቺ ምንድነው የምታረጊው? ማለት ነገር እኔ እኮ ነግሬሃለሁ። አብሬክ ሲሆን በእኔ በኩል 100% እርግጠኛ ሁኚ። ግን በአንቺ በኩል መጥተው የሆነ ነገር አብረሽኝ እንዳለሽ አሁን ምናምን ብዙ ነገሮች እያገሽኝ እንደሆንሽ ምናምን ያው ሁሉም ሰው የሚያውቀው ነገር ነውና አሁን በአንቺ በኩል ደግሞ የሆነ አንዳንድ ጫናዎች ምናምን ቢመጡ እንዴት ትቋቋሚያቸዋለሽ? እኔ ካላንቺ ስለማስብ አይደለም። ምንም ነገር ቢመጣ እኔ አብሬ ከጎኔ የሆንኩት እኮ ለጌጥ አይደለም አይደል እንዴ? ምንም ነገር ቢመጣ አብረን እንድንቋቋም ነው አይደለም እንጂ ደግሞ ምንም ነገር ቢፈጠር ሌላ መፍትሄ ነው እንጂ እኔ እናንተ ጋር ያለው ግንኙነት መቆም ነው ያለበት ነው ማለት። በደንብ በጣም አሰብኩበት ይሄንን ነገርና ምንም መፍትሄ እንዴ በጣም ብዙ መፍትሄ ያለው እንዴ ሲጀመር ምንም ሳይፈጠር ጓደኝነታችን ይቆም የሚል ምንም አይነት መፍትሄ መፍትሄ አይደለም። ደግሞ ምንም አያስጨንቅም። ምክንያቱም ምንም ወደ ኋላ የሚመልሰን አንተን ካለ ነገር እኮ አንተ ጋር የመመለስ ፍላጎት ከሌለ ምንም ወደ ኋላ የሚያስመልስ ነገር አለ ብዬ አላስብም። እኔ አንተ የሚሰማህን ባላቅም ማለት ነው። እኔ ጋር ምንም አይነት ፍላጎት የለም። ምንም አይነት
በዚህ በጣም እርግጠኛ መሆን ትችላለሽ። ምንም አይነት ወደ ኋላ የሚያስመልሰኝም ነገር የለም። እኔ ቢመጣብኝም እኔ እቋቋመዋለሁ። እኔ ግን አሁን ለአንቺ ነው አንቺ ይሄ ነገር ሀፕን ቢያደርግ አንቺ ትቋቋሚዋለሽ የሚለውን ነገር ነው እንጂ እኔ ወደ ኋላ ማየው ሰው አይደለሁም። አንተ ክፉ ነገር በገጠመ ሰዓት አብሬ ካልሆንኩኝ ምንድነው ጥቅም? የኔ ጥቅም ምንድነው? ሱራ ግን ደህና ነክ ማለት በስነ ስርዓት እያሰብክ አይደለም እንዴ? ደግሞ እያየህ ነው አይደል እንዴ? በጣም ብዙ የተለወጡ ነገሮች አሉ በዚህ 3 ቀን። ደስተኛ ነህ አይደል እንዴ? አቃለው ከባድ ነው ይሄንን ነገር ስቶ ደህና መሆን፣ ግን የበለጠ ደግሞ ደህና ትሆናለህ። እኔ ደግሞ ምንም ነገር ቢመጣ ጓደኝነት እኮ በክፉ ጊዜ አብሮ መሆን፣ ለአንተ ያለው ነገር ማልጋፈጥ ከሆነ የቱ ጋር ነው ጓደኝነቴ? ደግሞ እኔ ብዙ ነገር ምንም ነገር ለመቀበል ዝግጁ ነኝ። አልፏል ደግሞ ብዙ ያለፉ ነገሮች አሉ። አሁን ደስተኛ ነህ፣ ሳቅ ተመልሷል። እኔ ራሱ ለውጥ ያለው አይደል እንዴ? እነሱም እርግጠኛ ነኝ ለውጥ እያዩ ነው። ስለዚህ ለምንድን ነው ጓደኝነታችን የሚቆመው? ሱራ እና አንቺ ትቋቋሚያለሽ? እኔ ምንም ነገር ካንተ ጋር አብሬ ለመሆን ዝግጁ ነኝ። የጓደኝነት ትርጉሙ ራሱ እኮ ይሄ ነው። ካንተ ጋር ክፉ ጊዜ ይሄን አብሬ ላሳልፍ አይደል? ካለህበት ነገር አውጥቼ ደህና እንድትሆን ብቻ ነው የምፈልገው። እኔ ለሌላ ነገር አይደለም። የኔን ሀሳብ የኔን ፍላጎት ተወውና እኔ ደህንነትን ብቻ ነው የምፈልገው። መስራ ስለደበረኝ እኮ ነው። ይገባኛል እኮ ሁሉ ነገር ይገባኛል። በአንዴ ትቶ ኖርማል መሆን እንደማይቻል አውቃለሁ። ግን ደግሞ ምንም ነገር ቢሆን አብረን ነው መቋቋም ያለብን። ደግሞ እኔ እንደዚህ እንድትሆን አልፈልግም። እንዴ አንቺ ግን ድምፅሽ ነው ተቀየረ። ደበረሽ እንዴ? እንዴ ለምንድን ነው አይደበረኝ? እሺ በቃ ነኝ ከፊ ምንም የተቀየረም ሀሳብ የለም። ምንም የመጣ ነገር የለም። አዲስ ነገር የለም። ግን ምን አንተ እንደዚህ ይደረጋል? እውነት በእንደዚህ አይነት ነገር እውነት በጣም ነው የደነገጥኩት። ምን መሰለሽ ማለት እስኪ እንደ ቀላል ነው ወይ የምታየው ከኔ ጋር ያለሽን ነገር ከሌላ ያለሽን ጓደኝነት ምናምን ማለት ምን ያህል ኬር እያደረግሽልኝ እንደሆነ ምናምን አውቃለሁና ያን ነገር ደግሞ ሞር በቃላቶች ምናምን መስማት ስለፈለኩ ነውና ቤተሰቦችም ያው እንዲሰሙ ስለፈለኩ ነውና ያው ያለሽን አስተሳሰብ ማወቅ ስለፈለኩ ነው እንጂ እኔ እውነት ለመናገር አንቺ ከመጣሽ በኋላ እውነት ሳቂ ተመልሷል። በጣም ደስተኛ ነኝ ምናምንና ያው እንደዛ ልልሽ ፈልጌ አይደል። እውነት እኔ በጣም ነው የሆነ ነገር የሆነ ጊዮን ከኔ መሰለኝ። እግዚአብሔርን በጣም ደንግጬ ነው ሁላ የመጣሁት። ይቅርታ አድርጊልኝ ለከሳለሁ በቃ ይኸውልሽ ያበደ በሱ እንደማጨክን ስለሚያውቅ ባንተ እንደማጨክን ስለምታውቅ ነው እኮ እንደምትጫወት እንዴት እንደምትጫወትብኝ እያያችሁ ነው። አይ እኮ በጭውት አይደለም ያለሽን አስተጋ እኔ አሁን አንተ ምን ይሰማታል ብለህ ታስባለህ? ማለት ምንድነው ምን ትላለሽ ብለህ ትጠብቃለህ እንዴ? አይ እኔ ባይዘው ኖ እንደምትይ አውቃለሁ፣ ግን በምን አይነት መንገድ ኖ ትለኛለች የሚለውን ነገር ለማወቅ ስለፈለኩ ምንድነው እዚህ ጋር ደግሞ ቤተሰቡ ሳቋ ያምራል። አይችልሽ ግን አሁን አስደብሪያት ዝም ብላ ቆይታ እስከምነግራት ድረስ ጓጉቼ ነበር ሳቋን ለማየት እና ስቀልድ ነው ዛሬ ዝም ብዬ አስተሳሰብሽ ማየት ስለፈለኩ። ባይሆን ቆንጆ እራት ጋብዝሻለሁ። እሱ መቀጣት አለበት ግዴታ ነው። መክሰስ ነው የሚባለው እራት መክሰስ ነው ገና አይደል ሰዓት መክሰስ ነው የሚባለው። ግን እንዴት እያሮጥኩ እንደመጣው ዋናው እሱ አይደል እንዴ ሀሳቡ አንቺን አሯሩጦ በደምብ ምን ሆነ ሀል ብዬ ነው ቀጥታ ያሰብኩት። ማለት ይሄን ራሱ አላሰብኩም። እና እሺ ምን ልቀጣ? እራት ያስፈልገኛል። እንደውም አሁን ወክ እናድርግ፣ ከዛ እራት። እሺ ወክ እናድርግና ቤተሰቦች እንግዲህ ወክ ከእራቷ በላይ ወኩን ነው የሚመቻት። አየሩ ደስ የሚለው በጣም ነው አየሩ ደስ ቦታው ራሱ የሚገርም ነው። ቦታው ሁሌ እንደዚህ አይነት ያማረ ቦታ እየተገናኘን አንድ ቀን ውጪ ባገኝሽ ግን በቃ እንዳይደብርሽ ሱስ እንዳይሆንብኝ ነው እንጂ ይላስ የት ነው እዛ ካልን አልመጣም እንዳትዪ ማለት አይቀርም። አዎ ቦታው በጣም ነው የሚያምረው ቤተሰቦችና ከአየሩ ጋር ደግሞ እንዴት ደስ እንደሚል እስኪ ዝም ብለን ዞር እያለን አንዳንድ ቦታዎችን እናሳያቸውና በቃ እንሰናበታቸው። ቤተሰቦች ያው ይቅርታ አድርጊልኝ ዛሬ ትንሽ አስጨነቅኩሽ። እውነት በጣም ተሰማኝ። ቤተሰቦች እንግዲህ
ያው የጠበቅኩት አይነት ነገር ነው። ግን ምን ያህል ለኔ ኬር እንደምታደርግልኝ አውቄያለሁ። ማለት በቃ ምን ያህል እንደምትጨነቅ ምናምንና እንደዚህ አይነት ሰው በህይወታችሁ ይስጣችሁ። ማለት በቃ በተከፋችሁበት በደበራችሁ ጊዜ ምናምን እንደዚህ የሚጨነቅላችሁ የሚያስብላችሁ ሰው ማግኘት በጣም ደስ ይላልና ብሌኗ እንግዲህ ውለታ ከፋይ ያርገኝ። ያው ውለታ ከተባለ ይሄ ውለታ አይደለም ጓደኝነት ማለት ውለታ የሚባል ነገር አለ? አይ አይደለም። ግን ባንቺ በደበረሽ ጊዜ በሆነ ነገር ከጎንሽ ይሆናል። አሁን ራሱ በቂ እኮ ነው። አሁን ራሱ ከጎኔ መኖርህ ራሱ በቂ ነው። ደብሮሻል እንዴ? ቆይ ያልነገርሽኝ ነገር አለ? ቤተሰቦች አይቺ ልጅ አላስከፋት፣ በቃ ሳቋ ያምራል እያላችሁ ስለሆነ አላስከፋትም። እና ቤተሰቦች በቃ ትንሽ ወክ እያደረግን ትንሽ እንዝናናና ሰዎች እንወዳችኋለን። አንጠፋባችሁም፣ አትጥፉ እያላችሁን ነው። አንጠፋባችሁም። በጣም ነው የምንወዳችሁ። ባባይ ቻው።